ህገወጥ የዋጋ ጭማሪ ባደረጉ በሺዎች የሚቆጠሩ ነጋዴዎች ላይ እርምጃ ተወሰደ። ከ80 በመቶ በላይ የንግድ ተቋማት ከገበያ ውጪ መሆናቸው ተነግሯል። ከዚህ ጋር በተያያዘ የስራና ክህሎት ሚኒስቴር ይፋ ያደረገው አነጋጋሪ ሪፖርት አለ፣ የምናጋራችሁ ይሆናል። በሌላ በኩል በመዲናዋ በአገልግሎት አሰጣጥ ላይ ቅሬታ የተነሳባቸው አመራሮች ላይ እርምጃ ስለመወሰዱ ተሰምቷል። ይህንንም ጉዳይ ይዘነዋል። የኦሮሚያ ክልል ሸገር፣ ቢሾፍቱና አዳማ ከተሞችን የሚያስተሳስር የተቀናጀ የልማት ማስተር ፕላን ይፋ አድርጓል። አዲሱ ማስተር ፕላን እያንዳንዱ ከተማ በልዩ የኢኮኖሚ ዘርፎች ላይ እንዲያተኩሩ ይለያቸዋል የተባለለት ነው። ዝርዝሩን ትሰሙታላችሁ። ከውጭ ሶማሊያ እስራኤልን ከአፍሪካ ቀንድ ለማስወጣት ከአረብ ሀገራትና ከቱርክ ጋር እንደምትሰራ አስታውቃለች። ጤና ይስጥልኝ ውድ የገበያ ሚዲያ ተከታታዮቻችን፣ እነዚህንና ሌሎች ከሀገር ውስጥና ከውጭ መራርጠን ለሰዓቱ ያዘጋጀንላችሁ ዘገባዎችን ዝርዝር ለመስማት አብራችሁን እንድትቆዩ እንጋብዛለን። ከዜናዎቹ ጋር እኔ ሳምራዊት ስዩም አብሬያችሁ ቆይታ አድርጋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን እያልኩ ወደ ዜናዎቹ አልፋለሁ። በአዲስ አበባ ህገወጥ የዋጋ ጭማሪ ባደረጉ ከ3000 በላይ ነጋዴዎች ላይ እርምጃ ተወሰደ። የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ በከተማዋ ያለውን የኑሮ ውድነት በሚያባብሱና ህገወጥ የንግድ እንቅስቃሴ በሚያከናውኑ ከ3000 በላይ ነጋዴዎች ላይ ጠንካራ አስተዳደራዊ እርምጃ መውሰዱን አስታውቋል። ቢሮው እንደገለጸው እርምጃው የተወሰደው የሸማቹን ማህበረሰብ አቅም ከግምት ውስጥ ባላስገባ መልኩ ያለአግባብ የዋጋ ጭማሪ በማድረግ በኢኮኖሚው ላይ መተራመስን በሚፈጥሩ አካላት ላይ ነው። በቢሮው የአገልግሎት ደረጃ ዝግጅት ክትትልና ምዘና ዳይሬክተር የሆኑት ወይዘሮ ዓለም ፀሐይ ማሞ የተወሰዱት እርምጃዎች እንደ ጥፋቱ መጠን የሚለያዩ መሆናቸውን ገልጸው ይህም የንግድ ፍቃድ መሰረዝን ጨምሮ ሌሎች ጠንካራ አስተዳደራዊ ቅጣቶችን ያካተተ መሆኑን አስረድተዋል። ዳይሬክተሯ አክለውም ቁጥጥሩ በዋናነት ያነጣጠረው ሆን ብለውና ያለበቂ ምክንያት የዋጋ ጭማሪ በሚያደርጉ በህገወጥ የንግድ ሰንሰለት ውስጥ በሚሳተፉና የንግድ ስርዓቱን በሚያዛቡ ግለሰቦችና ድርጅቶች ላይ መሆኑንም ያብራሩት። የከተማዋ ነዋሪዎች በተደጋጋሚ የሚያነሱትን የኑሮ ውድነትና ተገቢ ያልሆነ የዋጋ ጭማሪ ቅሬታ ለመፍታት የመንግስት ጣልቃ ገብነት አስፈላጊ መሆኑ የተገለጸ ሲሆን ይህ እርምጃም የንግድ ስርዓቱን ወደ ህጋዊ መስመር ለማስገባት የታለመ ነው። የከተማ አስተዳደሩ በቀጣይም መሰል የክትትልና የቁጥጥር ስራዎችን አጠናክሮ እንደሚቀጥልና በህገወጥ ተግባራት ላይ የተሰማሩ አካላት ከድርጊታቸው እንዲታቀቡም ጥሪ አቅርቧል። በመዲናዋ በአገልግሎት አሰጣጥ ላይ ቅሬታ የተነሳባቸው አመራሮች ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ባለፉት 6 ወራት ያከናወናቸውን ተግባራት ትላንት ጥር 1 ቀን 2018 ዓ.ም ከባለድርሻ አካላት ጋር በገመገመበት ወቅት በአገልግሎት አሰጣጥ ጉድለትና በስነ ምግባር ችግር በተገኙ አመራሮች ላይ እርምጃ መወሰዱን ገልጿል። በግምገማ መድረኩ ላይ የተሳተፉት የከተማዋ ነዋሪዎችና ተገልጋዮች በአንዳንድ የወረዳ አመራሮች ላይ ጠንከር ያሉ ቅሬታዎችን ያቀረቡ ሲሆን አንዳንድ አመራሮች አገልግሎት ፈላጊውን ህዝብ በአግባቡ ያለማስተናገድ አዝማሚያ እንደሚያሳዩም ተገልጿል። ለተነሱት ቅሬታዎች የቢሮ አማካሪ አቶ ጌታሁን አበራ በሰጡት ምላሽ ሁሉም አመራሮች የተሾሙት ህዝቡን በቅንነት እንዲያገለግሉ መሆኑን አሳስበዋል። አክለውም ስራቸውን በአግባቡ ባልተወጡ አመራሮች ላይ አስተዳደራዊ እርምጃዎች መወሰዳቸውንም የተናገሩት የከተማዋን ሰላምና ደህንነት ይበልጥ ለማጠናከር አዳዲስ አሰራሮች ተግባራዊ የተደረጉ መሆኑ በዚህ መድረክ የተገለጸ ሲሆን ተቋማትና ድርጅቶች በህንፃዎቻቸው ላይ የደህንነት ካሜራዎችን የመግጠም የውዴታ ግዴታ ተጥሎባቸዋል ያሉ ሲሆን በየመንደሩ የተሻለ አቅም ያላቸው ግለሰቦች ተለይተው ምቹ በሆኑ ቦታዎች ላይ የደህንነት ካሜራ እንዲገጥሙና አካባቢያቸውን እንዲከታተሉ የማድረግ ስራ እየተከናወነ ይገኛል። ይህ እርምጃ የከተማዋን ሰላም በዘላቂነት ለማረጋገጥና የወንጀል ድርጊቶችን አስቀድሞ ለመከላከል ከፍተኛ አስተዋጽኦ እንደሚኖረው ቢሮ መግለጹን ሸገር ሬዲዮ ዘግቧል። ቀጥለናል። የተከበራችሁ ተመልካቾቻችን፣ ኢትዮጵያ በከፍተኛ የብድር ስጋት ውስጥ ካሉ ሀገራት ተርታ መመደቧን ነው የተባበሩት መንግስታት ድርጅት ያስታወቀው።
የተባበሩት መንግስታት ድርጅት ባወጣው አዲስ ሪፖርት መሰረት ኢትዮጵያን በምስራቅ አፍሪካ ከፍተኛ የብድር ስጋት ካለባቸው ሀገራት ተርታ መድቧል። ድርጅቱ ጥር 9 ቀን 2026 ይፋ ባደረገው የዓለም ኢኮኖሚ ሁኔታና ተስፋዎች የተሰኘ ሪፖርት ሀገሪቱ ጠንካራ የኢኮኖሚ እድገት እያስመዘገበች ቢሆንም እያደገ የመጣው የፊስካል ጫና አሳሳቢ መሆኑን አመላክቷል። ሪፖርቱ በ2026 የኢትዮጵያ የሀገር ውስጥ ጠቅላላ ምርት በ6.3 በመቶ ያድጋል የሚል ትንበያንም አስቀምጧል። ይህ እድገት በዋናነት ከተሻሻለው የማክሮ ኢኮኖሚ መረጋጋት፣ ከግብርና ምርት መጨመርና በዓለም አቀፍ ገበያ ካለው ምቹ የሸቀጦች ዋጋ እንደሚመነጭም ተገልጿል። ኢትዮጵያ ከባንግላዴሽ እና ታንዛኒያ ጋር በመሆን በትንሹ በበለጸጉ ሀገራት ምድብ ውስጥ ጠንካራ የኢኮኖሚ አፈጻጸምን ከሚያሳዩ ሀገራት መካከልም ተጠቃሽ ሆናለች። ምንም እንኳን የኢኮኖሚ እድገት ቢጠበቅም ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2025 ማጠናቀቂያ ላይ በዕዳ ውስጥ ከሚገኙ 7 የአፍሪካ ሀገራት አንዷ ሆና ዘልቃለች። በተጨማሪም 14 ሌሎች የአፍሪካ ሀገራት በከፍተኛ የዕዳ ስጋት ውስጥ እንደሚገኙም ነው ሪፖርቱ የጠቆመው። በምስራቅ አፍሪካ ያለው የቀጠናዊ እድገት በ2026 5.8 በመቶ ይደርሳል ተብሎ ቢገመትም ይህም ከ2010 እስከ 2019 ከነበረው አማካይ እድገት በታች መሆኑ ተገልጿል። ከፍተኛ የመበደሪያ ወጪዎች፣ የውጭ የልማት እርዳታ መቀነስና እንደ ደቡብ ሱዳን ያሉ የጸጥታ ስጋቶች በቀጠናው ኢኮኖሚ ላይ ጫና መፍጠራቸውም ነው የተነገረው። ኢትዮጵያ ታዲያ የዕዳ ጫናዋን ለመቀነስ በጂ20 የጋራ ማዕቀፍ አማካኝነት $8.4 ቢሊዮን የሚጠጋ የውጭ ዕዳ ከአበዳሪዎቿ ጋር ለማሸጋሸግ በመርህ ደረጃ ስምምነት ላይ የደረሰች ሲሆን በተጨማሪም እንደ አውሮፓውያኑ አቆጣጠር በ2023 መጨረሻ ላይ መክፈል አቅቷት የነበረውን የ$1 ቢሊዮን ዩሮ ቦንድ በተመለከተ ከግል ባለሀብቶች ጋር በ2026 መጀመሪያ ላይ የመጀመሪያ ደረጃ ስምምነት ላይ ተደርሷል። ከዚህ ባሻገር ከዓለም አቀፍ የገንዘብ ድርጅት IMF እና ከዓለም ባንክ ጋር በመተባበር ሰፊ የማክሮ ኢኮኖሚ ማሻሻያዎችን እያከናወነች ትገኛለች። ነገር ግን የተባበሩት መንግስታት ድርጅት ባስተላለፈው ማስጠንቀቂያ መሰረት የኢትዮጵያ የ6.3 በመቶ የኢኮኖሚ እድገት ወደ ተጨባጭ ማህበራዊና ኢኮኖሚያዊ ጥቅም ሊቀየር የሚችለው የዕዳ አያያዝ ውጤታማ ሲሆንና ዓለም አቀፍ ድጋፎች ተጠናክረው ሲቀጥሉ ብቻ እንደሆነም አሳስቧል። ይህ ካልሆነ ታዲያ ግን እድገቱ በቁጥር ብቻ ተወስኖ ለሚሊዮኖች የኑሮ መሻሻልን ሳያመጣ ሊቀር እንደሚችል ተመላክቷል ሲል የዘገበው ብር ሜትሪክስ ነው። የኦሮሚያ ክልል ሸገርን፣ ቢሾፍቱንና አዳማን የሚያስተሳስር የተቀናጀ የልማት ማስተር ፕላንን ይፋ አደረገ። የኦሮሚያ ክልላዊ መንግስት የክልሉን ከተሞች የኢኮኖሚ አቅም ለማሳደግና የተቀናጀ የከተማ ልማትን ለማረጋገጥ ያለመ ግዙፍ የማስተር ፕላን ፕሮጀክትን ይፋ ማድረጉን አስታውቋል። ይህ አዲስ ተነሳሽነት በዋናነት በሸገር፣ በቢሾፍቱና በአዳማ ከተሞች ላይ የሚያተኩር ሲሆን በክልሉ ልዩ የኢኮኖሚ ቀጠናዎችን በማቋቋም ላይ የተመሰረተ መሆኑን ነው የተገለጸው። በፕሬዝዳንት ሽመልስ አብዲሳ የሚመራው የክልሉ አስተዳደር በዚህ ሳምንት ባወጣው ዝርዝር ሰነድ ማስተር ፕላኑ ሶስቱን በህዝብ ቁጥር ብዛት የሚታወቁ ከተሞች ወደ አንድ የተቀናጀ የኢኮኖሚ ቀጠና ለማምጣት የታለመ መሆኑም ተገልጿል። እንደ ክልሉ መረጃ አዲሱ ማስተር ፕላን እያንዳንዱን ከተማ በልዩ የኢኮኖሚ ዘርፎች ላይ እንዲያተኩሩ ይለያቸዋል። ለምሳሌ ሸገር ከተማ እንደየክፍለ ከተሞቹ የንግድና የኢንዱስትሪ ማዕከል እንድትሆን የታቀደ ሲሆን ኮዬ ፈጬ የንግድ ኮሪደር፣ ገላን ደግሞ የኢንዱስትሪ ማዕከል እንዲሆኑም ተለይቷል። በሌላ በኩል በቢሾፍቱ አቅራቢያ የሚመሰረተው ገዳ የኢኮኖሚ ቀጠና ደግሞ የክልሉን የንግድ የፋይናንስና የቱሪዝም ፍላጎት ለማሳለጥ ታቅዶ የተነደፈ መሆኑም የተገለጸው። ማስተር ፕላኑ ከከተማ ልማት በተጨማሪ ዘመናዊ የባቡር መስመሮችን፣ ዓለም አቀፍ የስብሰባ ማዕከላትን፣ ሙዚየሞችንና ግዙፍ የጭነትና የሰው ማመላለሻ ትራንስፖርት ተርሚናሎችንም ግንባታ ያካትታል። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ እንደገለጹት ይህ የማስተር ፕላን ዝግጅት በቢሾፍቱ አቅራቢያ የሚገነባውን ባለ $10 ቢሊዮን አዲሱን ሜጋ አውሮፕላን ማረፊያ ታሳቢ ያደረገ ሲሆን ይህ አውሮፕላን ማረፊያ ሲጠናቀቅ ታዲያ የኢትዮጵያ አየር መንገድ ዋና የአሰራር ማዕከል በመሆን አሁን ያለውን የቦሌ ዓለም አቀፍ አውሮፕላን ማረፊያ እንዲተካ ይጠበቃል። የክልሉ መንግስት ይህንን እቅድ ተግባራዊ ለማድረግ የሀብት ማሰባሰቢያ የመጠባበቂያ ፈንድ እንደሚያቋቁምም የተገለጸ ሲሆን እቅዱ በዋናነት የከተሞችን ያለ አግባብ መስፋፋት በመግታት ከተሞችን የኢኮኖሚ እድገትና የማህበራዊ መስተጋብር ማዕከል ለማድረግ ያለመ እንደሆነም ተመላክቷል።
በሌላ ዜና የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የስትራቴጂክ ማኔጅመንት ኮሚቴን በመበተን አዲስ መዋቅርን አጸደቀ። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የዳይሬክተሮች ቦርድ የነባሩን ከፍተኛ አመራር መዋቅር በማፍረስ አዲስ ጊዜያዊ ከፍተኛ ድርጅታዊ መዋቅር በስራ ላይ እንዲውል መወሰኑ ተሰምቷል። በዚህ ውሳኔ መሰረት ታዲያ የከፍተኛ ስራ አስኪያጆችን ያቀፈው የስትራቴጂክ ማኔጅመንት ኮሚቴ በአፋጣኝ እንዲበተን ተደርጓል። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ሮቤል ጸጋዬ ለሰራተኞች ባስተላለፉት መልእክት እንደገለጹት ለውጡ ያስፈለገው ነባሩ መዋቅር የፕሮጀክቶችን አፈጻጸም ለማሳለጥና የኮርፖሬሽኑ ስትራቴጂያዊ ግቦች ለማሳካት ባለመቻሉ ነው ብለዋል። በለውጡ ነባሩ የስትራቴጂክ ማኔጅመንት ኮሚቴ እንዲፈርስ የተደረገ ሲሆን 14 የሚሆኑ ከፍተኛ የስራ ኃላፊዎችም ከኃላፊነታቸው ተነስተዋል። አዲሱ ጊዜያዊ መዋቅር የአመራር የስራ መደቦችን በድጋሚ የከለከለ ሲሆን የተለያዩ መመሪያዎች በቀጥታ ሪፖርት የሚያደርጉባቸው አዳዲስ አደረጃጀቶችም ተፈጥረዋል። ይህም የስራ ቅልጥፍናን ማሳደግ፣ የፕሮጀክት አቅርቦት ጥራትን ማረጋገጥና የድርጅቱን ስትራቴጂያዊ አቅጣጫ ከአሰራር ጋር ለማጣጣም እንደሚረዳም ታምኖበታል። ይህ ጊዜያዊ መዋቅር ለምን ያህል ጊዜ እንደሚቆይ ወይንም ወደፊት ተጨማሪ መዋቅራዊ ለውጦች ስለመኖራቸው ከወጣው ሰነድ ለማወቅ አለመቻሉን ሪፖርተር ዘግቧል። ከ80 በመቶ በላይ የንግድ ተቋማት ከገበያ ውጪ መሆናቸው ተነገረ። ላለፉት 10 ዓመታት በኢትዮጵያ በከፍተኛ ፍጥነት ሲያድግ የነበረው የንግድ ድርጅቶች ምዝገባ በ2017 ዓ.ም ባልተጠበቀ ሁኔታ በ80 በመቶ ማሽቆልቆሉን ነው የስራና ክህሎት ሚኒስቴር ይፋ ባደረገው መረጃ ያስታወቀው። በሚኒስቴሩ የስራ ገበያ ጥናት ባለሙያዎች ተዘጋጅቶ የቀረበው 5ኛው የስራ ገበያ መረጃ ሪፖርት እንደሚያመላክተው ከዚህ ቀደም በፌዴራል ደረጃ ተመዝግበው ከነበሩ 585 ሺህ የንግድ ድርጅቶች መካከል 470 ሺህ የሚሆኑት ከምዝገባ መዝገብ ውጪ ሆነዋል የተባለ ሲሆን ይህም በአሁኑ ወቅት በሀገሪቱ የሚገኙ ህጋዊ የንግድ ድርጅቶችን ቁጥር ወደ 100 ሺህ ዝቅ እንዲልም አድርጎታል። ጥናቱ እንደሚያሳየው ከሆነ ይህ ከፍተኛ የንግድ ድርጅቶች ቁጥር መቀነስ በሁሉም የንግድ ደረጃዎች ላይ የታየ ሲሆን 360 ሺህ የሚሆኑ ጥቃቅንና 90 ሺህ የሚሆኑ አነስተኛ የንግድ ተቋማት ባለፈው አንድ ዓመት ውስጥ ተዘግተዋል። ከ20 ሚሊዮን ብር በላይ ካፒታል ያላቸው ከፍተኛ ድርጅቶች ቁጥር በ86 በመቶ በመውረድ በአሁኑ ወቅት ከ800 በታች የደረሰ ሲሆን የግንባታ፣ ንግድ፣ አገልግሎት፣ ሎጂስቲክ እና የኢንፎርሜሽን ቴክኖሎጂ ዘርፎች እያንዳንዳቸው በአማካይ የ80 በመቶ ቅናሽ ማሳየታቸው ተገልጿል። የስራና ክህሎት ሚኒስቴር ሪፖርት የውድቀቱን መንስኤዎች ስርዓታዊ በማለት የፈረጃቸው ሲሆን በተለይ ግን እንቅስቃሴ የሌላቸውንና የቆዩ የንግድ ፈቃዶችን ከመዝገብ የማጽዳት ስራ መከናወኑ፣ የውጭ ምንዛሬ እጥረት፣ የብር የመግዛት አቅም መዳከምና የብድር አቅርቦት መጥበብ እንዲሁም በንግድ ፈቃድ አሰጣጥና እድሳት ላይ የወጡ አዳዲስ መመሪያዎች ለውድቀቱ ዋና ዋና ምክንያቶች ሊሆኑ እንደሚችሉም አመላክቷል። ከዚህ ባሻገር በአሁኑ ወቅት አዲስ አበባ፣ ኦሮሚያና አማራ ክልሎች አሁንም የሀገሪቱ የንግድ እንቅስቃሴ 2/3ኛውን ድርሻ ይዘው እንደሚገኙ ተመላክቷል ሲል ሪፖርተር ዘግቧል። ቀጥለናል። የተወደዳችሁ ተመልካቾቻችን የኢትዮጵያ ኢንቨስትመንት ሆልዲንግስ በዳሎል የፖታሽ ማዕድን ቁፋሮ ፈቃድ ማግኘቱ ተገለጸ። የኢትዮጵያ ኢንቨስትመንት ሆልዲንግ በአፋር ክልል የሚገኝ ሰፊ የፖታሽ ማዕድንን ክምችት የማልማት ፈቃድ ማግኘቱ መንግስት ከናይጄሪያው ግዙፍ ኩባንያ ዳንጎቴ ኢንዱስትሪ ጋር በመተባበር በቢሊዮን የሚቆጠር ዶላር ወጪ የሚጠይቅ የማዳበሪያ ፋብሪካ ለመገንባት ለያዘው ስልታዊ እቅድ ወሳኝ ምዕራፍ መሆኑ ተገልጿል። እንደ ማዕድን ሚኒስቴር መረጃ የኢትዮጵያ ኢንቨስትመንት ሆልዲንግ በአፋር ክልል ዳሎል ወረዳ ውስጥ 365 ስኩዌር ኪሎ ሜትር ስፋት ያለው የፖታሽ ማዕድን ክምችት የማልማት መብትን ያገኘው በሳይንሳዊ መረጃዎች የተደገፈው ጥናት እንደሚያመላክተው በአካባቢው ከ11 እስከ 12 ቢሊዮን ቶን የሚደርስ የፖታሽ ማዕድን ክምችት ይገኛል። ይህም ታዲያ የዳናኪል ዝቅተኛ ቦታን በዓለም ላይ ካሉ ትልልቅ ያልተነኩ የፖታሽ ማዕድን ክምችቶች አንዱ ያደርገዋል። በኢትዮጵያ ኢንቨስትመንት ሆልዲንግስ እና በናይጄሪያው ባለሁለት አሊኮ ዳንጎቴ ኩባንያ መካከል በተደረገው ስምምነት መሰረት በፕሮጀክቱ ላይ ዳንጎቴ ግሩፕ 60 በመቶ እንዲሁም ኢትዮጵያ ኢንቨስትመንት ሆልዲንግ 40 በመቶ የባለቤትነት ድርሻ ይኖራቸዋል። ፋብሪካው በሶማሌ ክልል ጎዴ አካባቢ የሚገነባ ሲሆን በዓመት እስከ 3 ሚሊዮን ሜትሪክ ቶን የአሞኒያ እና የዩሪያ ማዳበሪያዎችን የማምረት አቅም ይኖረዋል።
ፕሮጀክቱ በአጠቃላይ ከ2 ቢሊዮን ዶላር በላይ ኢንቨስትመንት እንደሚጠይቅም ተገምቷል። የሚኒስትሮች ምክር ቤት ሰሞኑን ባካሄደው ስብሰባ የማዕድን ቁፋሮ ፈቃዱን ያጸደቀ ሲሆን ፕሮጀክቱ በሀገር ውስጥ የማዳበሪያ ምርትን በማሳደግ በየዓመቱ ለማዳበሪያ ግዢ የሚወጣውን ከፍተኛ የውጭ ምንዛሬ እንደሚያስቀርም ተገልጿል። ከዚህም በተጨማሪ ለዜጎችም ሰፊ የስራ ዕድል ከመፍጠሩም በላይ ለግብርናው ክፍለ ኢኮኖሚ አስተማማኝ ግብዓት ለማቅረብ ያስችላልም ተብሎለታል። ለማዳበሪያ ምርት እንደ ጥሬ ዕቃ የሚያገለግለው የተፈጥሮ ጋዝ በአቅራቢያው ከሚገኙ የካሉብና ሂላል የጋዝ መስኮች እንደሚቀርብ የታወቀ ሲሆን አዲሱ የፖታሽ ፈቃድም የዚህ የተቀናጀ የኢንዱስትሪ ዕቅድ አካል ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 የያዝንላችሁ ዜናዎች አሁንም ወደ እናንተ መድረሳቸውን እንደቀጠሉ ናቸው። አሁን ደግሞ ከውጪ ምንጭ ወዳገኘናቸው ዜናዎች እናልፋለን። ሶማሊያ እስራኤልን ከአፍሪካ ቀንድ ለማስወጣት ከአረብ ሀገራትና ከቱርክ ጋር እንደምትሰራ አስታወቀች። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ እስራኤል በአፍሪካ ቀንድ አካባቢ የምታደርገውን ወታደራዊ መስፋፋት ለመግታት መንግስታቸው ከአረብ ሀገራትና ከቱርክ ጋር በትብብር እንደሚሰራም ገልጸዋል። ፕሬዝዳንቱ በብሔራዊ ቴሌቪዥን ጣቢያ ላይ ቀርበው ባደረጉት ንግግር እስራኤል ሶማሊያን እንደ ግዛቷ አካል ለምትቆጥራት ሶማሌላንድ የሰጠችውን የሀገርነት እውቅና በጽኑ አውግዘዋል። ይህ የእስራኤል ውሳኔ የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ መሆኑን በመግለጽ ሶማሊያ አትወረርም፣ አትከፋፈልም ሲሉም አጽንኦት ሰጥተው ተናግረዋል። ፕሬዝዳንት ሐሰን ሼክ መሐመድ እንደገለጹት እስራኤልን ከአፍሪካ ቀንድ ለማስወጣት ሶማሊያ የቅርብ ወዳጇ ከሆነችው ቱርክና ከተለያዩ የአረብ መንግስታት ጋር በቅንጅት እየሰራች መሆኗን ቢገልጹም እስራኤል ከ2 ሳምንታት በፊት ለሶማሌላንድ እውቅናን ከመስጠት ባሻገር የውጭ ጉዳይ ሚኒስትሯም ወደ ሀርጌሳ በመላክ ግንኙነቱን ገፍታበታለች። ሶማሊያ የእስራኤልን ውሳኔ ለመቀልበስና በቀጠናው ያላትን ተጽዕኖ ለመገደብ የተለያዩ ዲፕሎማሲያዊና ወታደራዊ እርምጃዎችን እንደምትወስድም ፕሬዝዳንቱ ገልጸዋል። እስራኤል በበኩሏ ለሶማሌላንድ የሰጠችው እውቅና የራሷ ሉዓላዊ ውሳኔ መሆኑን በመግለጽ ከሶማሌላንድ ጋር የጀመረችውን ግንኙነት እንደምታጠናክርም በይፋ አስታውቃለች። ይህም በቀጠናው አዲስ ዲፕሎማሲያዊ ውጥረት እንዲከሰት ምክንያት ሆኗል ሲል የዘገበው ቢቢሲ ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 2 ቀን 2018 ዓ.ም ለምዕራፍ 2 የመራረጥንላችሁን ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር እኔ ሳምራዊት ስዩም ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆየው። በየቀኑ ፈጣንና አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ በኮሜንት እንድታጋሩን እያልኩ መልካም ምሽት እንዲሆንላችሁ ተመኘው።